ሙሉ ያርግላችሁ። ሙስሊምም ክርስቲያኖቻችን ያው አንድ ነገር ሲጠየቁ የኛም ያላቸው ያቅማቸው ያወጣሉ። እኛም እናንተም ከልብ እናመሰግናለን። በዚህ አጋጣሚ ፍፄ ወንድሜ በጣም የምኮራብህ እንደ ታናሽ ሁሌ ሳዝህ አንድ ነገር ስልህ እንደ ትንሽ ሁሌ ሳይከፋህ ቅር ሳይልህ እሺ ስለምትለኝ ፍፄ በልጆቼ ስም አመሰግናለሁ፣ አከብርሃለሁ። ሀይሚዬና ብሩክዬ ደግሞ ክበሩልኝ። ሰምታችሁን እዛ ቦታ ተገኙ ብዬ ተናግሬ እሺ ብላችሁ እዛ ሄዳችሁ ስለተገኛችሁ ከልብ አመሰግናችኋለሁ፣ ወዳችኋለሁ። ቤኪ ወንድሜም አንተም እንደዛ ክበርልኝ፣ አንተም ወዳለሁ። በቃ ከዚህ በላይ ቃላት የለኝም በእውነትኛው። ዛሬ ሁላችንም የደስታችንን አልቅሰን ነው ቪዲዮ ያየነው። እናመሰግናችኋለን፣ እንወዳችኋለን። ክበሩልን፣ ክብር ይገባችኋል። ክበር ወደፊት ሆኑልን። ወይ ይኸውልሽ አሁን የሚሚ ችግር ቤኪና ሚኪ ለይታ ስለማታውቅ ነው። ቤኪም ካሜራ ጀርባ አለ ቤኪም አለ ሚኪም አለ አዲ ሁለቱም። አዎ ሚኪ ደግሞ ከነ ብሩክ የገነበረው ትንሹ ወንድሜ ነው። እኔ እሱም በጣም ወደዋለሁ እንደ ነብሩክም እንደ ፍፄም። ቤኪም ደግሞ ትልቁ አንተም ወዳለው ለይቼህ አይደለም። የሁለታቸው ስም ግን እውነትም አልለየውም እና ሁለታችሁም አብራችሁ እዛ ላይ ደግሞ የተሳተፋችሁ ነበር። ቤኪ ትንሹ ደግሞ ያው ከነሱ ጋር አብሮ ያገዛቸው አብሮም እየሰራ ነበር። ወንድሜ አንተም ወዳለው ክበሩልን። ሁሌ ሰው ፊት እንደዚህ ሰው ፊት እኛም ሰጥተን እናንተም እንድታስተናግዱልን ያብቃችሁ። እዛ ያሉ አባቶቻችን እናቶቻችን እድሜና ጤና ይስጣቸው። ያው እዛ ጋር ያሉትም ስናያቸው ያሳዝናሉ። እነሱም እኛም ሰጥቶን እግዚአብሔር አምላክ ሰጥቶን ከዚህ በላይ ምንድና በላይ አድርግን እንድንሰጣቸውም ከበረዳቸውም እንድናለብስ እግዚአብሔር ይስጠን። ልብስም ኖሮን ብናለብስ ለእኛ ጸጋ ነው። ምግብ ተበርቶም ይወጣል። ብርድ በሆነ ሰዓት ይበርዳቸዋል። እነዚህ አባትም እናትም ወንድም እህትም በሽተኛዎቹም አሉ። የአቅማችን በየወር ችለን ብንሰጥ ከደሞዛችን ለእኛ ትልቅ ነገር ነው፣ አይጎልብንም። ባለንበት ሀገር መቶ ብር ብንሰጥ ለእነሱ ትልቅ ነገር ነው፣ ለእኛ ግን ትንሽ ነው። በካርድም በምንም እናወጣው ነው። እዛ ላይ ለበረከት ብናውለው ዋጋ አለው እና እህቶቻችን ይሄ ነገር በዚህ ብንቀጥል ማንኛው ነገር ስጀምር ከጎን የሆነሽ ደከመኝ ሳቲ ሰለቸኝ ሳቲ አንድ ነገር ሳማክርሽ ከኔ ጎን ስለምትሆኝ በጣም ከልብ በልጆቼ ስም አመሰግንሻለሁ፣ አከብርሻለሁ። ክበርልኝ የኔ ትንሿ እህቴ። አንቺ እንደ ታላቅ እኔ እንደ ታናሽ ነው የምትታዘዥኝ። በጣም አመሰግንሻለሁ። እንዲከፋኝ አትፈልጊም። ልጆቼም ደግሞ ለልጆቼ ስትባይ ደስ ይልሻል። እነሱም ወደፊት እንዴት በአንደሽ ነገር መስዋዕትነት ታረጊያለሽ። በጣም አመሰግንሻለሁ፣ አከብርሻለሁ። ልጆችን ክበሩልኝ፣ እኮራባቸዋለሁ። የኔም ልጆች የብሌንም ልጆች አሁን አንድ ላይ ተቀላቅለናል። ከልብ እናመሰግናቸዋለን። የብሌን ልጆችን ክበሩልን። ብለንዬም ደግሞ እኔ እናት እንወድሻለን። እግዚአብሔር ያክብርሽ፣ መድኃኒዓለም ክብር ይስጥሽ። ሙስሊም እህቶቼ ደግሞ ያው ከፊታችን ጾም ነው። የሙስሊሞችም ይጠብቀናል። ለፍጥር ፕሮግራም ይኖረናል። አለብር የቀረብር አለ ያስተካክሉልናል። እና ሁላችሁም እንወዳቸዋለን። ክበሩልን። እውነት ራሴ እኔ እንጃ እኔ ምን ብዬልን እኔ ዛሬ መናገርም እዚህ ጋር ነው እንደምጎበዝ በውስጥ እንኳን ያለቀስኩኝ ነበር። እና በጣም አመሰግናለሁ። ክበሩልኝ። ቀጥሉ እናንተ ሌሎቹ ስትመርቁ ደግሞ ነሚኪም መርቋቸው። ቤኪም ሚኪም ነው ያልሽኝ ወፍሴ። እኔ ሁለቱም ስማቸው አንድ ነው እና ሁለቱም መርቋቸው። ሚኪ ትልቁም ደግሞ ከካሜራ ጀርባ ነው ያለው። ትንሹ ደግሞ ከእነሱ ጋር ጎንበስ ቀና ብሎ እሱም ያስተናገደ ነበረ። በአንድ አይን ነው ማያቸው። እኔ ለይቻቸው አላቅም፣ ግን ፍፄ እኔ ከብሩኬ ለይቸው አላቅም። እግዚአብሔርም እስከሚያውቅ በእውነት እንደ ብሩኬ የምወደው ወንድሜ ነው። ብሩኬና ሀይሚዬ ስትመርቁ ፍፄ ማውራችሁ መርቁት እና እንደዛ ላችኋለሁ። ወዳችኋለሁ። ክበሩልኝ። በነገራችን ላይ የሚዬ ይበቃል። እናንተ እሺ አንዴ ይቅርታ ያላመሰገንኩ ሰው ስሜታዊ ስለሆንኩ ነው። ከካሜራም ጀርባ ያለው ሚኮም፣ አዎ ከካሜራም ጀርባ ያለው ሚኮ እንትን ቤኪ ሚኪም ከፊት ለፊትም የነበርከው ሚኪ ፍፄም እኔ እንጃ ትልቅ ደረጃ ድረሱ። ሁሌም በምንፈልጋችሁ ሰዓት አለሁ በሉን። እኛ የእናንተ ስም ከፍ ለማድረግ ነው ሁሌ የምንፈልገው። አሁንም ከፍ ብላችሁ ትልቅ ደረጃ ደርሳችሁ በትልቅ ቦታ ስማችሁ እንዲጠራ ነው የምንፈልገው። አሁንም ቢሆን ማለት ነው። ፍፄም፣ ቤኪም፣ ሚኮም፣ ሃይሚም፣ ብሩኬም
ትልቅ ደረጃ ደርሳችሁ በትልቅ ደረጃ ላይ ለማስጠራት ነው ምኞታችን፣ አሁንም ቢሆን ማለት ነው። እህቶቼ ያው አመሰግናለሁ፣ ይሄን ለማለት ነው። እናመሰግናለን። ክበሩልን ወንድሞቻችን። ያው አክብራችሁን ያልናችሁ ቦታ ላይ ስለተገኛችሁ እጅግ አረገን እናመሰግናለን። ድንግል ማርያም ከእናንተ ጋር ትሁን ሁላችሁ። አምን ዜድ እዚህ ጋር ይቻት ነበር። የት ሄደች? ዘርፍዬ ግቢ፣ ዘርፍዬ ማለት ነው። የሁላችሁ አንዳንድ ጊዜ ማለት ነው እንደዚህ አይነት ነገር ስራ ውስጥ ሲገቡ በጣም ከባድ ነው። አልተኛንም እኔና ሚሚ ማለት ነው። እውነት እግዚአብሔር በሚያውቀው ከገስት ላይ ቅድም ራሱ ወጠን እንዴት እንደወረድን እኔ ነኝ የማውቀው ጠዋት ማለት ነው። እና በጣም ከባድ ነው የሰው ኢማንና እምነት መሸከም ብሌን ማዋረስ እና የሰው ወይኔ ኦብስዬ እኔ እህቴንም በጣም ታናሽ እህቴ ናት፣ የእናቴ ልጅ ናት። በጣም አሰቃይ ምን ትለኛለች፣ አልተስማሙም ትለኛለች። አሁንም ቢሆን አረ ይሄ ብር የሆነ ነገር እኔ ይዤብሽ እንዳልጠፋ ትለኛለች ማለት ነው። አፈር ቢያፈር አስበላሽ የታባሽ ነው የምትገቢው እላታለሁ። ቤቴ እኔ ራሱ እንቅልፍ አጥቼ ለምን አንድ ብዙ ሰው አይደለም ሚሚዬ፣ ኦብስዬ ሁላችሁም እዚህ ጋር ያላችሁት ብዙ ነገር ተብሏል በዚህ ብር ማለት ነው። እኔ እግዚአብሔር ይመስገን ቀኑ እስኪደርስ ድረስ ነበር የምጠብቀው ማለት ነው። ይኸውልሽ ያካፈልነው እኮ አሁን ይኸውላችሁ እኛ ጋር ነግሬያቸዋለሁ፣ ለሁሉም አስረድቻለሁ። ኦብስዬ አስረድቻለሁ፣ እዛ ያሉት አስረድቻቸዋለሁ ለልጆቼ። ለምን እንደዛ እንዳልኩ ታውቂያለሽ? እንደዚህ ብርኛ በውስጥ የለቀምነውን ምን እንደሚሉ ታውቂያለሽ? በዛ ጸጣሉ የሚሉም አሉ። በዛ እኛ ይጠይቁናል፣ የት አደረሳችሁ? ደውሎ የጠየቀኝ ሰው አለ። ደውሎ የለቀማችሁትን ብር ምን ልታደርጉ ነው? ተለያይተዋል እነሱ ያሉን ሰው አለ። እውነቴን ነው። እኔ ራሱ ምን ተባልኩኝ? ብሩን ለቅማ ምንም ደረጃ ሳዳደርስ ነው ወይ ገዝት የበተነችው ብለው ያሉ ልጆች አሉ። እኔ የትም ብሆን የትም አሁንም ለመሰብሰብ ያብቃኝ፣ ለመሰብሰብ ዝግጁ ነኝ። ፈጣሪ አምላክ የተመሰገነ ይሁን። ጤና ጉልበት ሰጥቶኛል። ካለኝ ላይ ቆርሼ እሰጣለሁ እንጂ የሰው ብር በእንትን ተብዬ አልወስድም መቼም ቢሆን ማለት ነው። እኔ ሃይማኖት ያለኝ ሰው ነኝ። ሃይማኖቴ ካላችሁ ላይ አካፍሉ እንጂ ከሰው ሰብስባችሁ ውሰዱ፣ በሰው ስም ሰው ወስዳችሁ ውሰዱ አይልም። አሁንም ቢሆን እኔ ለቃሌ ታማኝ ነኝ። አመሰግናለሁ እህቶቼ። ከባድ ነው፣ ቃል ከባድ ነው። የሰው ዲያ መሸከም ከባድ ነው፣ በጣም ይከብዳል። ጎል ማስገባት ይኸውላችሁ ተጫዋቹው በረኛው ዋናው ትልቁ ጨዋታ የሚያጫውተው በረኛው ነው እና ጎል የሚያስገባው ሰው ነው። በጣም ከባድ ነው። አማን በተለይ በቃ ከብሌን ጋር ብሌን ወደኛ ብር እንትን ስታደርጎ በጣም ነው እንቅልፍ ያጣ ነው። ምክንያቱም እኛ ናምናን እኛ ላይ አንድ የሰው ይሄ ነገር የሰው ከሰው ነው የሰበሰበችው። እኛ ደግሞ ያ ጭራሽ አስጨንቆናል እና በጣም ከባድ ነው እና ሁላችሁም እናመሰግናለን። ይቅርታ ብዙ ልጆች ጨዋታ ትፈልጋላችሁ። ከዚህ ደግሞ ጨዋታ ሳይሆን ምንድነው የጀመርነው እንድንቀጥልበት። አሁንም ትላንትና በውስጥ መስዬ ሃይ በይኝ ታች እያየሁሽ ነው እንትን የሰጣችሁ አለ አካውንት የሰጣችሁ አለ እና ቃል የገባችሁ ሰዎች አሁንም ደጋግሜ ልናገር፣ ቃል የገባችሁ ሰዎች አሁንም አንደኛ ዙር ነው 4 ዙር እንድናበላችሁ ብለን ነው ከብቴን ጋራ ተመካክረን አካፍለን በሙስሊም ስም በኦርቶዶክስ ስም አከፋፍለን እናበላችኋለን ብለን ነው ተመካክረን በውስጥ እንደዚህ ያደረግነው እና አሁን አንደኛ ዙር ጨርሰናል። 3ኛ ዙር ላይ መሳተፍ የምትፈልጉ ሰዎች ካላችሁ 3ኛ ዙር ላይ ተሳተፉ። 3ኛ ዙር ላይ ያልቻላችሁት ደግሞ 4ኛ እንደዛ 2ኛ እና 3ኛ 4ኛ እንደዛ እየሄድን ስለሆነ በተቻላችሁት አቅም ተሳተፉ። ብሌንም አውሯት፣ እኔንም አውሩ፣ ምን አውሩ። ከዚህ በተረፈ ሁሉም እዚህ ጋር ያሉ አይበሉት፣ ምንም ችግር የለውም። አውራቸው እኛ ጋር ወይም እኔ ካልመለስኩ ብሌን ትመልሳለች፣ ብሌን ካልመለሰች የኔ ወርቅ ትመልሳለች፣ የኔ ወርቅ ካልመለሰች ሁሉም እዚህ ጋር ያሉ
ሁሉም አሉ። እዚህ ንግስቷ አለች፣ ጨረቃ አለች፣ የኛም ልጆች ብዙዎቹ አሉ። እዚህ ጋር ዘርፌ አለች። እና አንድ ሰው የግዴታ ኦብሴ ብሌን መሆን የለባቸውም። ቃልዬ አሁን በተለይ ቃልዬን ካወራችሁ ለብሌን ታስተላልፋለች። ሶሊያናን ካወራችሁ ለእኔ ታስተላልፋለች። እና ዘርፍዬ ለምንድን ነው ማገቢ? እና ይህንን ሁሉ ነገር አድርጉ፣ ተሳተፉ። በረከት ነው። ይሄ በረከት ደግሞ ለእናንተ እኔ እንጃ ምን እንደምላችሁ አላውቅም። ተጠርቻለሁ። በጣም ይቅርታ። እና ልጆቻችን ብሩኬ ላይፍ ላይ ከመጣ ቤታችን ገልብጠን ወደዛ ነው የምንሄደው። እሺ፣ ዋው ሁላችንም። አዎ፣ አንድ ጨረቃ የታለ ኮይን ስጭኝ እንጂ 500 ኮይን የለኝም። ማርያምን አበባ ሰጠሁሽ። እኔም አበባ ነው ያለኝ። ወይ አበባ ስጡኝ። እኔ የለኝም። አበባ ስጡኝ። ታውቂያለሽ እኮ ጨረቃ እንዴ የአበባ አፍሪካ ነው አላት አሏችሁ እንዴ? እንጃ በኋላ ሲመጣ ያው ሲያንስ እኮ ታውቂያለሽ። ጨረቃ ሲል አስቢ። ስለዚህ ኮሜንት ለገብታችሁ ብቻ አበባ ስጭኝ እንዳትሏት እንጂ አበባ የምሰጠው ለሱ ነው። ታውቂያለሽ አይደል? ስሙኝ ያላችሁ ማናችሁም ስጡኝ። ማናችሁም እነሱ ላንሰጥ ነው። ዛሬ አንቺ በየቤቱ ማለት ነው አበባ ለማይደ ታውቂያለሽ እኮ ሰጭኝ እፈልጋለሁ። አበባ በቃ አንቺ እንድትሰጭኝ እፈልጋለሁ። እሺ እሰጥሻለሁ። እኔ ማር እሰጥሻለሁ። እኔ ዛሬ ማለት ነው በየቤቱ አበባ ለማይ ነው የበዛ። በኋላ ጨረቃ